ይመስለኛል። ፕሊዝ በቃ ካስመለሽ ይቅርብኝ፣ አልፈልግም። እግዚአብሔር እሺ፣ ምንድን ነው ማድረግ ያለባችሁ ነው? እግዚአብሔር እኔ ልለምናችሁ ካሁን በኋላ እንዳትለምነኝ፣ የምር እኔ ልለምን እንዳታነሱብኝ ይህን ጉዳይ ካሁን በኋላ ሁለታችሁ። አልሆነ ካልሆነ ደግሞ ሂዱ፣ አይካላችሁ ሂዱ፣ የምር ሂዱ። የት ነው አንቺን ጥረን ሄደው ሂዱ፣ በቃ ችግር የለውም። እኔ ብቻዬን አይደለሁም ማለት ካሁን በኋላ ወደኋላ ተመለሽ፣ ይህ ነገር ይስተካከል ምናምን እንድትለኝ አልፈልግም። እኔ በቃ እንዴ አልገባችሁ? አቤል አንተ አብረኸኝ ነበርክ እኮ፣ አጠገቤ ነበርክ እኮ። ያሳለፍኩትን መምር ረስተህ ነው፣ የተሰቃየሁትን ስቃይ ረስተህ ነው አሁን የምትወቅሰኝ? ለምን ደስኩሽ አይደለም፣ ቢያንስ እንዲስተካከል ስለምፈልግ ነው። በቃ የዘጋሁት ፋይል ነው፣ ደግሞ እንዲስተካከል አንቺ እንድትጎጂ አልፈልግም። አልተጎዳሁም፣ ደህና ነኝ በቃ። ሩታዬ ግን ለምንድን ነው ቤተሰቦቿ ጋር ማትሄደው? እናት አባቷ ጋር ብትሄድ ይሻላት ነበር። ምክንያቱም አሁን እርጉዝ ስለሆነች ለዚች ልጅ በጣም ሰው ያስፈልጋታል፣ ትሪት የሚያረጋት ሰው ያስፈልጋታል። በዚህ ሰዓት ደግሞ ከእናት በላይ ማንም ሰው የለም፣ ከእናትና ከአባት ውጪ ማለት ነው። አብርሽ ደግሞ ሊረዳት አልቻለም። ድራማም ይሁን እውነቱም ይሁን በዚህ ሰዓት እች ልጅ እንደዚህ አይነት ሁኔታ ውስጥ መኖር አልነበረባትም፣ እንደ እውነቱ ማለት ነው። ምክንያቱም የምሬን ነው ምላችሁ፣ ይሄ ነገር ድራማ ከሆነ ውሸት ከሆነ ሩታዬ ግን ይሄ ነገር ዋጋ ያስከፍልሻል። ምክንያቱም እንደዚህ እርጉዝ ሁነሽ በሰው ቀልብ ውስጥ መግባት ራሱ ትልቅ ነገር ነው። እኔ አሁን እንደዚህ እርጉዝ ሁና እንደዚህ በውሸት እንደዚህ ትምላለች እንደዚህ ትሰራለች ብዬ አላስብም። የምሬን ነው ምላችሁ። ሰው እርጉዝ ሲሆን ወደ ፈጣሪው ጋር ሞር መቅረብ ነው ያለበት እንጂ ከፈጣሪ ጋር መጋጨት አበደን ማለት ነው። እና እቺ ልጅ አሁን አብዛኞቻችሁ ድራማ ነው እያላችሁ ያላችሁት እና እንዴት ነው እርጉዝ ሆኖ ሰው በዚህ ሰዓት ማለት ነው እንዴት ነው የሚቀልደው በህይወቱ ላይ? እና እኔ ውሸት አይመስለኝም፣ እውነት ነው የሚመስለኝ። ግን እናት አባቷ ጋር ብትሄድ ደግሞ ለሷም አሪፍ ነው። ምክንያቱም አብርሽ ትንሽ ሲከፋ ሩጡ አባቱ ጋር ይሄዳል፣ አባቱ ከሀገር ይመጣል፣ እናቱ ጋር ይሄዳል። ብዙ ጊዜ ቡታጀራ ተመልሷ እኮ አንዴ ከቡታጀራ ከወጣች ተመልሳ እንኳን እናት አባቷ ጋር ስትሄድ አይተናት አናውቅም። ከአባቷ ስቲል እስካሁን ተገናኝቶ ቪዲዮ ስትሰራ አይተናት አናውቅም። በስልክ ነው የሆነ ጊዜ ስታወራ የሰማ ነው። ከእናቷ ጋር እንኳን እናቷ ራሷ መታ ነው እንጂ ለምንድን ነው ማትሄደው? በቃ እስከምትወልድ ድረስ ለምንድን ነው ማትሄደው? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኝሁላችሁ። ዛሬም በድጋሚ መጥቻለሁ ማለት ነው። ሩታዬ አሟት ሆስፒታል ገብታለች። ግን አብዛኛው ሰው ድራማ ነው እያለ ነው ያለው። ግን ሰው እርጉዝ ሲሆን እኮ ማለት ነው ሰውን ዱዓ አድርጉልኝ፣ ጸሎት አድርጉልኝ፣ በቃ ያኔ ጭንቀት ውስጥ ነው የሚገባው ማለት ነው። ምክንያቱም የሆነውን ነገር ስለማያቅ ማለት ነው። ይሄ የነፍስ ጉዳይ ነው። እቺ ልጅ ደግሞ እውነት እንደዚህ እርጉዝ ሆና ይህንን ነገር ምትቀልድ ከሆነ ይህንን ነገር ድራማ ምትሰራ ከሆነ ያ ዋጋ ያስከፍላታል። የምሬን ነው የምላችሁ እና መጨረሻዋ አያምርም። በእርግጠኝነት ነው ምነግራችሁ። እና ሩታዬ መጨረሻዋ ሊያምር አይደለም። ምክንያቱም መስራት የለባትም። በቃ አሁን ላይ ለፈጣሪዋ እጇን እግሯን መስጠት ነው ያለባት። እንደ ሰው እኮ አልፎ ተርፎ በቃ ጸሎት አድርጉልኝ ዱዓ አድርጉልኝ ሚልበት ሰዓት አሁን ሩታ ያለችበት ሰዓት ማለት ነው። ሰው ስለደረሰ ወይም 9 ወር ወይም 8 ወር ስለገባ አይደለም። ግን እርግዝና ስትሆኑ አብዛኛው ሰው ለምን እንደሆነ አላውቅም ይፈራልም ይደሰታልም። ሁለት ስሜት ነው ያለው እና በአብዛኛው ሰው ያየሁት ነው። እኔ ላይ ስለደረሰ ወይም ስላየሁት ወይም ስላላየሁት አይደለም። ነገር ግን አብዛኛው ሰው በቃ የሆነ ይጨንቀዋል ምናምን በቃ ሁሉም በዱዓሽ አስቢኝ በቃ እንደዛ ነው ሚሉኝ ማለት ነው። እርጉዞቹም ሆኖ ማለት ነው። እና አብርሽ ይሄን ነገር የሚያሰራት ከሆነ ድራማ ከሆነ የምር ዋጋ እንዳያስከፍላቸው ፍራውኝ። እና ሌላ ደግሞ እውነት ከሆነ ደግሞ ለምንድን ነው እናት አባቷ ጋር ማትሄደው? ይች ልጅ ማለት ከቡታጀራ ከወጣች እስካሁን አንድ ቀን እናት አባቴ ጋር ተመልሻለሁ ስትል አይተናት አናውቅም። አብርሽ ግን ከአንድም 3-4 ተመላልሷል ሀገሩን ማለት ነው። ከቡታጀራ ከወጡ በኋላ ሩታ ለምንድን ነው ማትመለሰው? ለምንድን ነው እናት አባቷ ጋር ማትሄደው? እናቷ ናት ከዚህም ሁለቴ ወር 3 መታ አብረው ሲሰሩ አይተናል። ግን አባቷን ለምንድን ነው ማታየው? የምር አሁን አመት እኮ አለፋቸው አዲስ አበባ ከገቡ ማለት ነው። ግን ለምንድን ነው ማትሄደው? ለምንድን ነው እነሱ ጋር ረፍት ማታረገው? በቃ እኔ በጣም ነው ሁሌም ነው ማስባት፣ ሁሌ ነው ግራ የሚገባኝ ለምን እንደማትሄድ በቃ ሁሌ ማስባታለሁ። በተለይ እህቷ ሜሉ ከቤተሰቦቿ ጋር ከእህቶቿ ጋር ከእናት ከአባቷ ጋር ሰብሰብ ብላ ስትመጣ ሩታስ መች ነው እንደዚህ ሰብሰብ ብላ የምትመጣው እላለሁ። እና አለ አይደል የምታስቡት ነገር ሁሌም ነው ማስባት። እና ወይም ከአባቷ ጋር ተጣልታ ነው አልታረቀችም እንዴ እላለሁ። እና
ማለት የምትወዱት ሰው እንደዚህ የምትከታተሉት የምታደንቁት ሰው ያኔ ዝም ብላችሁ በራሳችሁ የምታስቡት ነገር አለ እንደዛ ነገር ማለት ነው። ለማንኛውም አላህ ከይሩን ያስብላት። ግን ብትመለስ እናት አባቷ ጋር ብትሄድ ትንሽ ጊዜ ከነሱ ጋር ብታሳልፍ እቺን እርግዝናዋን ወልዳ 1-2 ወር ከነሱ ጋር ብታሳልፍ ለሷም አሪፍ ነው። ምክንያቱም በዚህ ሰዓት ከእናት በላይ መጀመሪያ ፈጣሪ ከዛ በኋላ እናት ናት። ባህልም ምንም አይደለም እና እናት የሷን ስሜት ትጋራታለች ብዬ አስባለሁ። እና ወንድ ልጅ አብዛኛው ጊዜ እኛ ፍላጎታችን ሀሳባችን ላይረዱን ይችላሉ እና እናት ግን መቼም ትረዳታለች፣ ትንከባከባታለች። እንደዚህ አይደለም እርጉዝ ሆናችሁ ማለት ኖርማል ሆናችሁ ራሱ እናት ጋር ስትኖሩ ምን ያክል እንደሆነ ለእናንተ ልነግራችሁ አልችልም። እና ብትሄድ እቺን ወር በቃ ይሄንን እርግዝናዋን ጨርሳ ማለት ሰላሟን አግኝታ ብትመለስ እላለሁ። እና ያው አብዛኛው ሰው ድራማ ነው ይላል እንትን ማለት በቃ የሆነ ውሸት ነው ምናምን ብዙ ነገር አለ። እና እኔ ግን ይሄኛውን ዙር ማለት እንደዚህ እርጉዝ ሆና አብርሽ እንደዚህ አይነት ቪዲዮ ካሰራት እኔ አብርሽ ሰው ነው አይደለም አውሬ ነው። ምክንያቱም እንዴት ሆኖ እንደዚህ አይነት ቪዲዮ ያሰራታል? ለነገሩ አሁን እነ ማሂ ማናት ናሂና ማሂ ማን ውቤና ናሂ ነው መሰለኝ እነሱም እንደዛ ጀምረዋል። ግን ይደብራል እውነት ለመናገር እና ማለት ለቁም ነገር ምን ጠብቃቸው ልጆች ራሱ ዩቲዩብ ላይ እየተበላሹ ነው ያሉት። በቃ በውሸት ዓለም እየመጡ ነው ያሉት እና አንዳንዴ ዩቲዩብ የምር ያስጠላችኋል። ማለት እኔም አንዳንዴ ቪዲዮ አትስሪ የሚለኝ ነገር አለ፣ አቁሚ የሚለኝ ነገር አለ። ማለት እስከ መቼ ድረስ ነው ማለት እነሱ የሚዋሹ ከሆነ እኛም እየዋሽን ነው ማለት ነው። ገባችሁ አይደል? እኛ የእነሱን ባየነው ነው እና የራሳችን ሀሳብ የምንሰጠው ማለት እነሱ እንደ እውነት አድርጎ እየተወኑት እኛ ደግሞ ያው እውነት ይመስለንና እዚህ አምጥተን ለእናንተ ስናስተላልፍ ውሸት ከሆነ ለእኛም ደስ አይለንም እንደ እውነቱ ማለት ነው። እና አሁን ግን እኔ ሩታና አብርሽን ያመንኳቸው ነገር ቢኖር አንድ ጋሼ ስለገባ፣ ሁለተኛ ነገር ደግሞ ሩታ እርጉዝ ሆና እንደዚህ ውሸት ምሰራ አይመስለኝም። ወይስ የሁላችን መስተሳሰብ ይለያል? አላሁ አለም። ለማንኛውም አላህ ከይሩን ምረጥላቸው። እኔ ትንሽ ብትርቅ ከአብርሽ ጋር ደስ ላይ ነበር። ምትርቅ ይለያዩ እያልኩ አይደለም፣ ግን በእቺን ወር አካባቢ ከእናቷ ጋር ብታሳልፍ በቃ ከእናቷ ጋር ብትሆን ባይነኝ። ለማንኛውም ሩታዬ ይሄን ቪዲዮ የምትከታተይ ከሆነ ምናልባት ምታይኝ ከሆነ ብትይቺ ራስሽን በጠብቂ እናቶች ጋር ብትሆኚ ደስ ይለኛል። የዛሬ ቪዲዮ ይህንን ይመስል ነበር። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ብዙ ነበርኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።